ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ስለ አናናስ ያገኘሁትን መረጃ ላካፍላችሁ ነው። አናናስ ምርት በሀገራችን ምን ይመስላል? አናናስ ስናመርት ምን ላይ ትኩረት ማድረግ አለብን? እና የመሳሰሉትን የሚያጋራ ነው። ያው በርካታ መረጃዎች ይኖራሉ። ተከታተሉኝ። ከአናናስ ከፍተኛ ምርትና ጣፋጭ ፍራፍሬዎችን ለማግኘት መከተል የሚገባን ወይም ትኩረት ማድረግ የሚገባን ምን ላይ ነው የሚለውን በዛው ይመልሳል ማለት ነው። ወደ ዋናው ከመግባቴ በፊት በዓለም ደረጃ ያለውን ልግለጽላችሁ። በዓለም ደረጃ አናናስን በማምረት ኮስታሪካ፣ ፊሊፒንስ እና ኢንዶኔዥያ ከ1 እስከ 3 የሚጠቀሱ ሀገራቶች ናቸው። ከአፍሪካ ደግሞ ናይጄሪያ፣ ኬንያ እና አንጎላ እንደዚሁ በተመሳሳይ ከ1 እስከ 3 ይጠቀሳሉ። ይህን ካልኩኝ የአናናስ ልማት በትክክል ሲከናወን በጣም ትርፋማ ከሆኑ የግብርና ስራዎች ውስጥ አንዱ ነው። ነገር ግን ብዙ አምራቾች ወይም ገበሬዎች የመጽደቅ ሂደታቸው ደካማ የሆኑ ሰከሮችን ወይም ቁርጥራጮችን የሚተክሉበት ሁኔታ አለ። የተሳሳተ ርቀት ወይም ክፍተት የሚጠቀሙ አሉ። እንደዚሁ ደግሞ ተገቢ የሆነ ለሰብሉ ተገቢ የሆነ የሰብል አያያዝ ባለመከተላቸው ውጤታማ አይደሉም። የአናናስ ተክል በጣም ጠንካራ ነው። ነገር ግን ለምናደርግለት እንክብካቤ በተሻለ ሁኔታ ምላሽ መስጠት የሚችል ነው። ስለሆነም ከዚህ በታች አናናስን ስናመርት ትኩረት ማድረግ የሚገባንን ነጥቦች ላካፍላችሁ። ለተከላ የሚሆኑ ትክክለኛዎቹን ሰከሮች ወይም ቁርጥራጮች መምረጥ አለብን። ስኬት የሚጀምረው ጤናማ በሆኑ ሰከሮች ወይም ቁርጥራጮች መትከልን ስንችል ነው። ሁልጊዜ ከጠንካራ እናት ተክሎች በሽታ የሌለባቸውን ቁርጥራጮች ልንመርጥ ይገባል። ወጥ የሆነ ሰከሮችን ወይም ቁርጥራጮችን ከተጠቀምን እኩል እድገትና በተመሳሳይ ጊዜ የመድረስ ሁኔታዎች ይኖራሉ። የተለመደ ስህተት ብዙ ጊዜ የሚታየው ምንድነው? ደካማ ወይም የታመሙ ሰከሮችን ወይም ቁርጥራጮችን መትከል። ይህም ወደ አልተመጣጠነ መድረሻ ጊዜ ይወስዳል ወይም ይታያል። እንደገና ደግሞ ዝቅተኛ ምርት ሊያስከትል ይችላል። ከታመኑ አምራቾች ወይም የምርምር ማዕከላት የተገኙ ጥራት ያላቸውን ሰከሮችን ልንጠቀም ይገባል። በሀገራችን እንደ ሰገርሎፍ እና እንደዚሁ ደግሞ ስሙዝ ኬን የተባሉ ዝርያዎች በከፍተኛ ደረጃ በሰፊው የሚመረቱ ዝርያዎች ናቸው። የአፈር መስፈርቶቹንና የመሬት ዝግጅቱን ስናይ አናናስ በደንብ ውሃ በሚያፋስስ ወይም ውሃ በማይቋጥርና በትንሹ አሲዳማነት ባህሪ ያለው አፈር ማለትም የፒኤች መጠኑ ከ4.5 እስከ 5.6 የሆነ ይስማማዋል። አረሞችን ለማስወገድና የስር እድገትን ለማበረታታት አፈርን በማላላት መሬቱን በደንብ ልናዘጋጅ ይገባል። ከባድ የሸክላማ ወይም ውሃ የሚቋጥር ቦታዎችን ማስወገድ ይኖርብናል። ምክንያቱም አናናስ ውሃ የሚቋጥር መሬት ላይ የመቋቋም አቅም ስለሌለው። ስለዚህ ያለ ፍሳሽ ማስተካከያ አናናስ በከባድ የሸክላማ አፈር ላይ ከመትከል ልንቆጠብ ይገባል። አለዛ የስር መበስበስ ሊያጠፋው ይችላል። ትክክለኛ ቦታም ርቀት መጠቀም ማለት ስፔሲንግ ማለት ነው። ትክክለኛውን ክፍተት መጠቀም የፀሐይ ብርሃን ዘልቆ መግባት፣ ጥሩ የአየር ፍሰት እና በቀላሉ የመስክ ስራዎችን ለመስራት ያስችላል። ከመጠን በላይ መጨናነቅም የፍራፍሬ መጠን ይቀንሳል እና የበሽታ ግፊትን ይጨምራል። በአንድ ሄክታር ወደ 37500 ሰከሮችን ልንተክል እንችላለን። ይህም በእጽዋት መካከል 45 ሴንቲሜትር እና በመስመሮች መካከል ወደ 60 ሴንቲሜትር መጠቀም እንችላለን። ዝናብ በሚጀምርበት ጊዜ ጠብቀን ቢተከሉ ወይም ወጥ የሆነ የመትከያ እንዲኖር አስተማማኝ መስኖ በሚኖርበት ወቅት ብንተክል የተሻለ ነው።
የማዳበሪያና የውሃ አጠቃቀምን ስናይ ምንም እንኳን አናናስ ድርቅን ቢታገስም ወጥ የሆነ እርጥበት የፍራፍሬ መጠንን እና ጣፋጭነትን በእጅጉ ያሻሽላል። ብክነትን ለማስወገድ እና የእጽዋትን ውጥረት ለማስወገድ በትንሽ መጠን ማዳበሪያዎችን ብንጨምር ጥሩ ነው። ለቋሚ ንጥረ ነገሮች መለቀቅ ወይም ደግሞ አፈራችን በጥሩ ለረጅም ጊዜ ሰስተነብል በሆነ ደረጃ የኒውትረንት አቫይላቢሊቲው እንዲኖር በንጥረ ነገር አቫይላቢሊቲው ወይም መገኘት እንዲኖር በአፈር ውስጥ የኦርጋኒክ ፍግን ከኦርጋኒክ ካልሆኑ እንትኖች ጋር በማጣመር ብንጠቀም የተሻለ ነገር መፍጠር እንችላለን። አረም ተባይና የበሽታ ቁጥጥር ስናይ በተለይ በመጀመሪያዎቹ 3 እስከ 4 ወራት ውስጥ የአረም ቅድመ ቁጥጥር በጣም ወሳኝ ነው። መልቺንግን ብንጠቀም በተለየ ሁኔታ አረሞችን ለማፈንና እርጥበትን ለመጠበቅ ይረዳል። ተባዮችንና በሽታዎችን አዘውትሮ መከታተል እና የሚመከሩ የቁጥጥር ዘዴዎችን በመጠቀም ቀደም ብለው እርምጃ መውሰድ ይገባል። አምራቾች የሚፈጽሙት ስህተት የመጀመሪያ ምልክቶችን ችላ ማለትና ምርመራ ሳያደርጉ በጭፍን ወይም ደግሞ እንደዚሁ በግምት ወይም በነሲብ ዝም ብሎ የሚረጭበት ሁኔታ አለና ይህ ጉዳት አለውና ጥንቃቄ ልናደርግ ይገባል። መሰብሰብና የገበያ ሁኔታን ማየት የገበያውን ፍላጎት ለማሟላት በትክክለኛው የመድረሻ ደረጃ ላይ ፍራፍሬዎችን መሰብሰብ ያስፈልጋል። አናናስ ከተተከለ ከ15 እስከ 22 ወራት ውስጥ ሊደርስ ይችላል። የአናናሱ ልጣጭ ከ1/3 እስከ 2/3 ወደ ቢጫ ከተቀየረ መሰብሰብ ይኖርብናል። በምንሰበሰብበትና ከሰበሰብን በኋላ የሚደርስ ኪሳራን ለማስወገድ ፍራፍሬዎችን በጥንቃቄ ልንይዝ ይገባል። በተለይ ሰገርሎፍ እና እንደዚሁ ደግሞ ስሙዝ ኬን የተባሉት ዝርያዎችን ከተጠቀምን በሄክታር ከ7 ቶን በላይ ምርት ልናገኝ እንችላለን። ይህንን ካልኩኝ በአገራችን የአናናስ ምርት ዋና ዋና ገጽታዎችን ምን ይመስላል የሚለውን ደግሞ ትንሽ ላካፍላችሁ። የምርት ሁኔታውን ስናይ ምርት ከ2019 እስከ 2023 ባሉት በኢሮፒያን አቆጣጠር ማለት ነው ባሉት የ5 ዓመታት ውስጥ ከ69.37% የምርት ጭማሪ እንዳለ መረጃዎች ይገልጻሉ። ይህ እድገት ቢኖርም አገራችን በዓለም ገበያ ውስጥ አነስተኛ አስተዋጽኦ ነው ያላት። በ2023 7ኛ ደረጃ ላይ እንደተቀመጠች መረጃዎች ይገልጻሉ። ዋና ዋና የምርት አካባቢዎችን ስናይ በአገራችን ደቡባዊና ደቡብ ምዕራብ ክፍሎች የሚገኙ ሲሆን በጌዲዮና በሲዳማ አካባቢዎች ከፍተኛ ምርት ይገኛል። የግብርና ሁኔታውን ስናይ ዘዴዎችን ስናይ ማለት ነው አብዛኛው ምርት የሚስተናገደው በአነስተኛ ገበሬዎች ሲሆን ብዙውን ጊዜ ከቡና ከጫትና ከእንሰት ጋር በማሰባጠር ነው የሚተከለው። ምርትና ዝርያዎቹን ስናይ በአማካኝ ምርት በግምት ከ45 እስከ 63.4 ቶን በሄክታር ሲሆን ይህም ከዓለም አቀፍ አማካኝ 67.5 ቶን በሄክታር ነው። አማካኙ ያነሰ ነው። በቀደም እንደጠቀስኩላችሁ አንዳንድ ሌሎች ዝርያዎችም አሉ። ከቀይ ስፓኒሽ ያሉ እነዚሁ ዝርያዎች በዚህ በተለይ ደቡብ አካባቢ በጣም የተስፋፉበት ሁኔታ እንዳለ ነው መረጃዎች የሚገልጹት። ሌላ ተግዳሮቶቹን ስናይ የሀገራችን የአናናስን ስናመርት የሚታዩ ችግሮች ወይም ተግዳሮቶቹን ደግሞ እንደዚሁ ለመጥቀስ ያህል ዘርፉ ዝቅተኛ የአፈር ለምነት የተሻሻሉ ቴክኖሎጂዎች እጥረት፣ ረጅም የመድረሻ ጊዜዎችና ደካማ የድህረ ምርት አያያዝን ጨምሮ እንቅፋቶች ያጋጥሙታል። ለአናናስ ዋና ዋና የምርት ወቅቶች ብዙውን ጊዜ ከሰኔ እስከ ነሐሴ ከፍተኛ አቅርቦት ያላቸው ሲሆን በጥርና መጋቢት መካከል ያለው አቅርቦት ግን ዝቅተኛ ነው። ስለዚህ ምንድነው አሁን እንግዲህ እንደ ተግዳሮቶች የቀረበው ለአናናስ ልማት የአፈር ለምነትን ብዙ ትኩረት አናደርግም። በዝቅተኛ የአፈር ለምነት ላይ ነው የምናመርተው። የተሻሻሉ ቴክኖሎጂዎች እጥረት አለ። በምርምርም ብዙ የተኬደበት ሁኔታ አይደለም። 1-2 ዝርያዎች ናቸው ሪከመንድ የተደረጉት። ረጅም የመድረሻ ጊዜ ነው። ቅድም እንደመጥቀስ እንደሞከርኩት ከ15 እስከ 22 ወር ድረስ ይወስድበታልና እሱም የራሱ የሆነ ችግር ሆኗል። ሌላው
ከምርት በምንሰበስብበት ሰዓት የሚኖረው እንትን ጥንቃቄ የምናደርገው ጥንቃቄም የራሱ የሆነ አሉታዊ ተጽዕኖ ይፈጥራል ማለት ነው። እንግዲህ ስለ አናናስ የተወሰነ ነገር ለማለት ሞክሬያለሁ። ሙሉ አይደለም እንግዲህ የምሰጣችሁ መረጃ በነገራችን ላይ ሙሉ ላይሆን ይችላል፣ አይሆንምም ደግሞ ምን ማለት ነው እና ስለሆነም አስተያየት የምትፈልጉት መረጃም ካለ በኮሜንት ላይ ብታስቀምጡ ከኔ በተሻለ ደግሞ ስፔሻላይዝድ ያደረጉ በርካታ ተመራማሪዎች አሉ በሀገራችን እና እነሱ የራሳቸውን እንደዚሁ አስተዋጽኦ ስለሚያደርጉ በኮሜንት መልክ ብታስቀምጡ የተሻለ ነገር መፍጠር ይቻላል እና በዛ መንገድ ነው የሚኖረው። አወል ስሪንቃ የግብርና ፕሮግራም እንግዲህ እንዲህ ያለ ይቀጥላል። ሁልጊዜ ስለ ግብርና ብቻ ነው መረጃ እየሰጠ ያለው። በዛ ዙሪያ ላይ ሌላም በቀጣይ በዚህ መልክ ብታቀርብልን የምትሉት ነገር ካለ አወል ስሪንቃ የግብርና ፕሮግራም ያለውን ሼር ለማድረግ ሁልጊዜም ይተጋል። እንደተለመደው አወል ስሪንቃ የግብርና ፕሮግራም ለሀገራችን ሰላም ይመኛል። ሀገራችን ከዳር እስከ ዳር ሰላሟ ብዝት ይበል። አሜን። ቻው